የሚገባችሁ ከሆነ አንድ ነገር ልናገር። እኔ 100 ምናምን ሺህ ፎሎወር አለኝ። ቢያንስ ሰዎች ትመለከታላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ ስርዓት አልበኝነት፣ ይሄ መንጋነት ወይም ደግሞ ይሄ ሰው ጤፉነት፣ እግዚአብሔርን አለመፍራት፣ የፈሪሃ እግዚአብሔር ማጣት ስለ ሰዎች ኃጢአት ለመናገር ፈልጌ አይደለም። አትሊስት የሚደረጉና የሚሆኑ ነገሮች በውስጥ ሁሉም ሰው ያልወደቀ የለም። አንዳንዶቻችን የወደቅንበት ወይም ደግሞ እዛ ያደረግነውና የሆነብን ነገር ሪስፖንሲብል የሆኑ ኃላፊነት የሚሰማቸው ሰዎች ላይ ወድቀን ሊሆን ይችላል እንጂ በኃጢአት ጎዳና ማሄድ የለም። ነውረኝነትና ኃጢአተኝነትን፣ ክፋትን፣ ተንኮልን፣ ነፍሰ ገዳይነትን፣ አጭበርባሪነትን እዚያ አደባባይ ላይ አድቨርታይዝ አድርጎ የራስን ገቢ ለማሳመር ወይም ደግሞ ነውረኝነትን ማስፋፋት ሌላ ትውልድን ገዳይ ነገር ነው። እኔ ጥንቃቄ ስለ እያንዳንዱ ነገር ጥንቃቄ ብናረግ የሚል መልእክት አለኝ። ስለምጨነቅ ነው። የራስ የሆኑ ኃላፊነቶች አሉብኝ። ብዙ መውጣቸው መወርዳቸው ነገሮች አሉብኝ። ስለ ሕዝብ አስባለሁ፣ ስለ ሀገር አስባለሁ፣ ስለ ሃይማኖት ያስባለሁ፣ ስለሚደረጉ ስለሚሆኑ ነገሮች ያሳስበኛል። ምክንያቱም የሰው ልጅ ስለሆንኩኝ በቃ ሰው የሆነ ይሄ ያሳስበዋል። እኔ ይሄ በሰዎች ደምና በሰዎች ነፍስ በሰዎች መከራና ስቃይ ይሄ የራስን ኢንካም ለማግኘትና የሰዎችን መከራ እያበዙ ሰዎችን ከፍ እያደረጉ ሰዎችን እያንገላቱ የሰዎችን ሕይወት ሚዝረብል እያደረጉ የራስን ጥቅም ለማካበት መሞከር ከነውረኝነት ያለፈ እጅግ በጣም አሳፋሪ ምግባር ስለሆነ ባካችሁ እንደዚህ የምታረጉ ሰዎች ይሄ ሶሻል ሚዲያ ላይ ቁጭ ብለው ሲለምኑ የሚውሉ ትልልቅ የምትሏቸው ሰርተው የማይበሉ ሰርተው መብላት ይችላሉ። የተለያየ ስራዎች አሉ። የቀን ስራ መስራትም መጥረግም የሆነ ሰው መሸከምም ሊሆን ይችላል። ምንም ሊሆን ይችላል። ሰርቶ ገንዘብ ማግኘትን የመሰለ ነገር የለም። ይህንን ማረግ ከብዷቸው በማጭበርበር ገንዘብ ሰብስበው በተለይ አበባ የመሰሉ የሚያማምሩ ሴቶች፣ ጠብደል ጎረምሶች አንደበታቸውን ስለው ወይ ደግሞ ክፋትና ተንኮልን ተጠቅመው ሶሻል ሚዲያ ላይ ከሚገኝ ጊፍት ከሚባል ይሄ የዋልጌዎች መሰብሰቢያ እዛ ላይ ቁጭ ብለው በሚገኝ ጥቅምና ገንዘብ ራሳቸውን መለወጥ የሚፈልጉ ሰዎች እንዳሉ እየተመለከትኩ ነው። እኔ የማይስማማኝና እኔነቴን የማይገልጽ ወይም ደግሞ ይሄ እኔ ጻድቅ ነኝ ክንፋለኝ ምናምን የሚል ድንቁርና የለብኝም። ስለ ኃጢአት የእግዚአብሔር ጠብቆ እዚህ ስላደረሰኝ እግዚአብሔር መልካም እያስተማረኝ እድሜ እየጨመረ ሰው በሄደ ቁጥር ራሱን እየቀየረ ይወጣል። ንስሐ እየተገባው እየተናዘዝኩም አይደለም፣ ግን አትሊስት ሰዋዊነት እየጠፋ ስለሆነ ነው። በሃይማኖት ውስጥም በፖለቲካ ውስጥም በተለያየ መንገዶች እየተፈጸሙና እየተደረጉ ያሉ ነገሮች እጅግ በጣም ስለሚያሳዝኑኝ እየሆኑ ያሉ ነገሮች ትክክል እንዳልሆኑ ስለምረዳና ስለማቅ መከራና ስቃይ ምድር ላይ ያለው ማህበረሰብ እየበላና እየደረሰበት ያለው ነገር ስለሚያስጨንቀኝም ጭምር ግድያው፣ ሞቱ፣ ስደተኝነቱ፣ ሀገር ማጣቱ፣ ሀገር አልባ የሆነ ትውልድ መፈጠሩ ያሳስበኛል። በየትኛውም ዓለም ደልቶ ልኖር እችላለሁ። በንጹሃንና በማንኛውም እንደ ሰው ልጅ ቆሞ ከሚል ሰው በሆኑ አይደለም ሰው በሆኑ የወፍ ልጅ መሞት የለበትም። የሀሳብ ልዩነት ለዘላለም ይኑር። የሀሳብ ልዩነትን በሰለጠነ መልኩ መፍታት ይቻላል። ካልሆነ ግን የኔን ሃይማኖት የኔ መጫን አለብኝ ያንተ ሃይማኖት መጫን አለበት ብሎ በሰለጠነ ዓለም በ21ኛው ክፍለ ዘመን ሰው የሚታረድበት ሀገር እንዲኖረኝ አልፈልግም። በሰለጠነ አምር ችግሮቹን መፍታት ይቻላል። ችግሮቹን ማስተካከል ይቻላል። ስለ ችግሮቹ ከስድብ በዘለለ በመፍትሄና ችግሮቹን በአደባባይ በድፍረት ከአድርባይነት የተላቀቀ በድፍረት ተናግሮ ለችግሮቹ መፍትሄ ማምጣት ይቻላል። ካልሆነ ግን የሆነ እያያለሁት ብልጠት የሆነ በቃ አጭበርብሮ ገንዘብ ለማግኘት የሰዎችን ደም እያመነገድ በፖለቲካውም ይሄ ጎጠኝነቱ ይሄ ምንም የማያውቀው እርጥብ ሰገጤው ፋራውም ደደቡም ዶክተሩም አብሮ ደደብ የሆነበት ይሄ እኔ የሰዎች ልጅ ክብር እየነሳው አይደለም። አትሊስት ክብር እንዲኖረን የሰው ልጅ ሆነን እንድንቆይ የምናደርገውና የሚሆነውን ነገር ከልቦናችን እንዲሆን ጥሪ ለማስተላለፍ ነው። ሀገር ከሌለን ከንቱ ነን።
አሁን ደም ፈሷል አይደለ? እኔ ጥላዬ ምን ይታያል ብትሉኝ ከዚህ የበለጠ ገና ብዙ ደም እንደሚፈስ ነው የሚሰማኝ። ምክንያቱም ስቲል አልታመምንም። ገዳዮቹም አልታመሙም። ገዳዮቹም ምንም አልመሰላቸውም። የሚገደልብንም የሚጨፈጨፍብንም ምንም አልመሰለንም። እንደ አንድ ሃይማኖት ውስጥ ያሉ ሰዎች ሲጨፈጨፉ ሃይማኖቱ እግዞ ሊል ይገባል። እግዞ እያለን ነው የሚለውን ነገር እንመልከት። ሶሻል ሚዲያ ላይ በሃይማኖት ጉዳይ ያሉት ሰፋ ብለው የተቀመጡበት ደስ የሚላቸው ሴራና ተንኮል የሚጎነጉኑ ነው። ሶሻል ሚዲያ ላይ ፖለቲካ ጉዳይ ላይ ያሉት ፖለቲካ የሚታመም የለም እያልኩ አይደለም፣ አለ የሚታመም ስቃይና መከራውን እንደው መቼ ነው አምላክ የሚያመጣው የሚለውን ነገር አያለው። በነዛም እግዚአብሔር እየጠበቀን ነው። ቢሆንም ግን አብዛኛዎቻችን ዝምታችን፣ ለእውነት አለመቆማችን፣ አስመሳይነታችን ዋጋ እንዳያስከፍለን ስጋት ስላለኝ ነው። በተለይ ሶሻል ሚዲያ ላይ ጌም የምትጫወቱ ይሄ ሴቶቹ እንደዚህ ልብስ እየቀያየራችሁ አንዱን ካንዱ እያምታታችሁ እያደረጋችሁ ያለው ቀስ ብዬ ልንገራችሁ ብዬ ነው። መቤቴን በጣም ስለሚጨንቅ ነው። ምክንያቱም መንጋው ማላቀቅ አትችልም። በቃ መንጋው አንዴ ሄዷል። በቃ ማለት ዝም ብሎ እየተነዳ እየሄደ ነው ያለው። ይሄንን እንደ ከብት የሚነዳ መንጋ ቆም ብለህ ተመልከት፣ ጭንቅላትን አስታውል። ስድብ፣ ይሄ አድመኝነት፣ መንደርተኝነት፣ የግሩፕተኝነት፣ ቀበሌነት በተለይ በአማራ ፖለቲካ፣ በኢትዮጵያ ፖለቲካ ሴራ፣ ተንኮል የሚጎነጎኑት ትርፉ ያተረፍነው የንጹሃንን ደም ምንም የማያውቁ ንጹሃንን የህፃናትን ንጹሃንን ደም በየቦታው ማፍሰስ መኖር የሚፈልጉ እንደኛ መለወጥ ማደግ ህይወታቸው መኖር የሚፈልጉ ያለ እድሜያቸው እንዲቀጩ እጃችንን እየከተትን አስተዋጽኦ እያበረከትን ስለሆነ በማስተዋል ላይ መሰረት ያደረገ ጉዞን እንጓዝ ለማለት ነው። እግዚአብሔር ኢትዮጵያን ይባርክ። ሌላ ምን እላለሁ?